ሰላም ጤና ይስጥልን። ወቅታዊ እውነተኛና ታማኝ መረጃዎችን ለእናንተ የምናደርስበት አርቲኤም ዜና ነው። ዛሬ መጋቢት 8 ቀን 2018 ዓመተ ምህረት ሀገራችን ኢትዮጵያ በታሪኳ አይታው በማታውቀው የውጥረትና የክህደት ደመና ውስጥ ትገኛለች። በአንድ በኩል የአገዛዙን የስልጣን ዕድሜ ለማራዘም የሚሸርቡ የሀገር ሽያጭ ሴራዎች፣ በሌላ በኩል ደግሞ በመጪው ክረምት ዋዜማ ያንዣበበው የጦርነት ዳመና የዛሬው ፕሮግራማችን ዋና ዋና ትኩረቶች ናቸው። በዛሬው የዜና ወጃችን የታላቁ ህዳሴ ግድብ አስተዳደርን ለግብጽ አሳልፎ ለመስጠት በትራምፕና በአብይ አህመድ መካከል እየተዘጋጀ ስላለው ሚስጥራዊ ስምምነት፣ በአዲስ አበባ የትራንስፖርት ታሪፍ በእጥፍ መጨመርንና በከተማዋ የተቀሰቀሰው የህዝብ ቁጣ አብይ አህመድ ወጣቶችን አፍሶ ለሱዳን አርኤስኤፍ በቅጥረኝነት የመላክ አሳፋሪው ተግባርና ከምርጫ ማግስት በትግራይ ላይ ጦርነት ለመክፈት አገዛዙ በድብቅ ያሳለፈው ውሳኔ በተመለከተ ያልተሰሙ መረጃዎችን በዝርዝር እንተነትናለን። አብራችሁን ቆዩ። ከትናንት መጋቢት 7 ቀን 2018 ዓመተ ምህረት ጀምሮ በአዲስ አበባና በአካባቢዋ የሚገኘው ነዋሪ ህዝብ ኢኮኖሚ ጥቃትና የወታደራዊ አፈና ስጋት ተሰንዝሮበታል። ሀገሪቱን ወደ መቀመቅ እየከተተ ያለው አገዛዝ የጦርነት ኪሳራውን ለመሸፈንና የከሰረ ካዝናውን ለመሙላት ሲል የትራንስፖርት ታሪፍ ላይ የ100 በመቶ ወይም የእጥፍ ጭማሪ በማድረግ በድሃው ህዝብ ላይ የጦርነት ያህል የሚከብድ የኢኮኖሚ ጫና ጭኖ ውሏል። ዛሬ ጠዋት ወደ ስራና ወደ ተለያዩ ጉዳዮች የወጣው የከተማዋ ነዋሪ ያለምንም ቅድመ ማስጠንቀቂያ የታሪፍ ጭማሪ ገጥሞታል። ቀደም ሲል 10 ብር ይከፈልባቸው የነበሩ የትራንስፖርት መስመሮች ዛሬ ወደ 20 ብር ከፍ እንዲሉ የተደረገ ሲሆን ይህም ዝቅተኛ ገቢ ያለውና በእጅ ወደ አፍ ኑሮ የሚገፋውን ህዝብ ክፉኛ አስቆጥቷል። የታክሲና የባስ አሽከርካሪዎች የነዳጅ ዋጋ መናር የመለዋወጫ እጥረትን እንደ ሰበብ ቢያቀርቡም ዋናው ችግር ግን አገዛዙ የሀገሪቱን ሀብት ለጦርነትና ለጥፋት በመመደቡ ምክንያት የመጣ የኢኮኖሚ መፈራረስ መሆኑ የአደባባይ ሚስጥር ነው። ለፓርቲው መዋጮ ካላወጣችሁ በሚል ገበሬውን የሚደበድቡት የአገዛዙ ሎሌዎች አሁን ደግሞ በከተማው ነዋሪ ላይ የትራንስፖርት ሰቆቃን ደግሰውለታል። ውድ አድማጭ ተመልካቾቻችን ይህ የኢኮኖሚ ጭቆና ብቻውን አይደለም የመጣው። ሀገሪቱ በሁሉም አቅጣጫ በጦርነት እሳት እየነደደች ባለችበት በዚህ አስከፊ ወቅት የሀገሪቱ የፖለቲካ ማዕከል በሆነችው አዲስ አበባ ላይ ታላቅ ህዝባዊ አመፅና ግጭት ይነሳል የሚለው ስጋት የብዙዎችን እንቅልፍ ነስቷል። ከተማዋ በአሁኑ ሰዓት ባልተለመደ ወታደራዊ እንቅስቃሴና በጭንቀት ታውጣ ትገኛለች። አገዛዙ በየግንባሩ በፋኖ ፈርጣማ ክንድ እየደረሰበት ያለው ሽንፈትን ለመሸፈን ሲልም የከተማዋን ነዋሪ በጠመንጃ አፈሙዝ ለማስፈራራትና የአመፅ ስጋቱንም በኃይል ለመጫን እየሞከረ ይገኛል። የፖለቲካ ተንታኞች እንደሚተነብዩት ከሆነ አሁን ባለው ነባራዊ ሁኔታ አዲስ አበባ ላይ ግጭት ከተቀሰቀሰ የሚከተለው ውጤት ሀገሪቱን ወደማይመለስበት መቀመቅ ሊከታት ይችላል። አዲስ አበባ የዲፕሎማቲክና የንግድ ማዕከል በመሆኗ እዚህ የሚነሳ ግጭት መላውን የኢትዮጵያ የኢኮኖሚ የደም ስር ይበጣጥሰዋል። አገዛዙ ቀደም ሲል የሸቀጦችን ወደ ሀገር ውስጥ መግባት መቆጣጠር ያልቻለ ሲሆን በከተማዋ ግጭት ከተነሳ ግን መሰረታዊ ፍጆታዎች ሙሉ ለሙሉ ይቆማሉ። ይህም ህዝቡን ለከፋ ረሃብና እልቂት አሳልፎ ይሰጣል። በየግንባሩ እየተቀጠቀጠ ያለው የአገዛዙ ሰራዊት አዲስ አበባ ላይ አመፅ ከተከሰከሰ ኃይሉን መከፋፈል ይኖርበታል። ይህ ደግሞ በጦር ግንባር ያሉትን ወታደሮች ስነ ልቦና ይበልጥ የሚያፈራርስና የአገዛዙን የውድቀት ጉዞ የሚያፈጥን ይሆናል። ይሁን እንጂ አገዛዙ ስልጣኑን ለማቆየት ሲል በከተማዋ ሰላማዊ ህዝብ ላይ ከባድ መሳሪያ ከመጠቀም ወደ ኋላ እንደማይል ባለፉት ቀናት የታዩት ወታደራዊ ዝግጅቶች ማሳያ ናቸው። በከተማዋ ውስጥ ያለው ከፍተኛ የኑሮ ውድነትና የትራንስፖርት ታሪፍ በእጥፍ መጨመር ህዝቡን ለመጨረሻው ተቃውሞ እያነሳሳ ነው። መኖር ካቃተን መሞት አይቆጨንም የሚለው የነዋሪው ድምጽ እየጎላ መጥቷል። በአዲስ አበባ ግጭት ከተነሳ አገዛዙ ለዓመታት ሲገነባው የቆየው የሰላም አለ ፕሮፓጋንዳ ከንቱ ሆኖ ይቀራል። በአጠቃላይ አዲስ አበባ አሁን የቆመችው ባሩድ በሞላው በርሜል ላይ ነው። በፋኖ መብረቃዊ ጥቃት እየተመታ ያለው አገዛዙም በከተማዋ ውስጥ የሚነሳው አመፅ ለመቆጣጠር የሚያስችል የሞራልም ሆነ የሰው ኃይል የለውም። ግጭቱ ከተቀሰቀሰ ግንባር ላይ ካለው ጦርነት ጋር ተዳምሮ የብልጽግናን ስርዓት ፍጻሜ እንደሚያፋጥነው ይገመታል። የአብይ አህመድ አገዛዝ የሀገሪቱን ክብርና ዜጎችን ለባዕዳን ጥቅም አሳልፎ የመስጠት እኩይ ተግባሩን ቀጥሏል። ከታማኝ የደህንነት ምንጮች የወጡ መረጃዎች እንደሚያመለክቱት አገዛዙ ከተባበሩት አረብ ኢሚሬት ወይም ዩኤኢ በሚሰጠው ቀጥተኛ ትዕዛዝ የኢትዮጵያን ወጣቶች እያፈሰ ለሱዳኑ ፈጥኖ ደራሽ ኃይል ወይም አርኤስኤፍ በቅጥረኝነት እንዲዋጉ እየላከ ይገኛል። ይህ የሰው ማሸት ተግባር አገዛዙ የከሰረ ካዝናውን ለመሙላትና የኢሚሬትስን ድጋፍ ለማግኘት ሲል የዜጎችን ህይወት ለሽያጭ ማቅረቡን የሚያረጋግጥ ነው። በሀገር ውስጥ
በፋኖ ፈርጣማ ክንድ እየተቀጠቀጠ ያለው ሰራዊት እያለቀበት ባለበት በዚህ ወቅት ወጣቶችን አፍሶ ለባዕድ አገር ጦርነት መላክ የታሪክ አሳፋሪ ክህደት ሆኖ ተመዝግቧል። በተለያዩ የአገሪቱ ክፍሎች የሚገኙ ወጣቶች ለስራ በሚል ማታለያና በአፈሳ እየተወሰዱም በኤሜሬትስ የገንዘብ ድጋፍ ለሚንቀሳቀሰው የጀነራል መሐመድ ሐምዳን ዳጋሎ ሐሜቲ ጦር እንዲዋጉ እየተደረገ ነው። አብይ አህመድ ከኤሜሬትስ የሚላኩለትን የድሮንና የገንዘብ ድጋፎች ለማስቀጠል ሲል የኢትዮጵያን ወጣቶች ደም ለአረብ ሀገራት ፍላጎት መገበሪያ እያደረገው ይገኛል። ይህ ተግባር የኢትዮጵያንና የሱዳንን ታሪካዊ ግንኙነት ከማበላሸቱም በላይ ሀገራችንን በመካከለኛው ምስራቅና በጎረቤት ሀገራት የፖለቲካ ቁማር ውስጥ ዳርጓታል። ወጣቶቹ የሚላኩት ምንም አይነት ወታደራዊ ስልጠና ሳይኖራቸው በግዳጅ በመሆኑ በሱዳን ምድር ለከፍተኛ እልቂት እየተዳረጉ መሆኑ ተሰምቷል። በአንድ በኩል አዲስ አበባ ላይ የትራንስፖርት ታሪፍ በእጥፍ በመጨመር ህዝቡን የሚዘርፈው አገዛዝ፣ በሌላ በኩል ደግሞ የሀገሪቱን ተተኪ ትውልድ ለባዕድ አገር ጦር በመሸጥ ላይ ይገኛል። የፖለቲካ ተንታኞች እንደሚሉት ይህ ድርጊት አብይ አህመድ ከኢትዮጵያ መሪነት ይልቅ የኤሜሬት ሰላላኪ መሆኑን በግልጽ ያሳየበት ነው ተብሏል። ውድ አድማጭ ተመልካቾቻችን አሁን ደግሞ በእጃችን የገባው እጅግ አሳሳቢና ሰበር መረጃ እናደርሳችኋለን። የኢትዮጵያን ህዝብ ደም በማፍሰስ ስልጣኑን ለማራዘም የሚቆምረው የአብይ አህመድ አገዛዝ ከምርጫ ማግስት በትግራይ ክልል ላይ በድጋሚ መጠነ ሰፊ ጦርነት ለመክፈት በሚስጥር መወሰኑ ታውቋል። አገዛዙ በከፍተኛ የጦር መኮንኖችና በካድሬዎቹ መካከል በድብቅ ባደረገው ስብሰባ የሰሜኑን ጦርነት በድጋሚ በመቀስቀስ የህዝቡን ትኩረት ከአዲስ አበባ ውጥረትና ከፋኖ መብረቃዊ ጥቃቶች ለማዘናጋት መክሯል። ይህ በሚስጥር የተያዘው እቅድ ሀገሪቱ ገና ካልወጣችበት የጦርነት ቁስል ሳታገግም በድጋሜ ወደ ደም መፋሰስ የሚከታት አደገኛ ቁማር ነው። አገዛዙ ይህንን ጦርነት ለመክፈት የወሰነው በአማራ ግንባር በፋኖ ፈርጣማ ክንድ የደረሰበትን የሽንፈት ማቅ ለመሸፈንና የትግራይን ህዝብ በድጋሜ በጦርነት ሰዓት ውስጥ በመክተት ስልጣኑን ለማቆየት ነው። ምርጫውን እንደ መሸፈኛ በመጠቀም ድምፅ ተሰርቆ ካለቀ በኋላ ወዲያውኑ ወደ ወታደራዊ እርምጃ ለመግባት ዝግጅቶች እየተደረጉ መሆኑ ተረጋግጧል። ሀገሪቱ በኢኮኖሚ በምትደማበት የትራንስፖርት ታሪፍ በእጥፍ በጨመረበትና ወጣቶች ለባዕዳን ጦርነት በቅጥረኝነት በሚሸጡበት በዚህ ወቅት እንዲህ አይነት አዲስ የጦርነት አዋጅ ማወጅ የአገዛዙን መጨረሻ እንደሚያፋጥነው የፖለቲካ ተንታኞች ይናገራሉ። ይህ የጦርነት ዝግጅት አገዛዙ ለሰላም ቅንጣት ታህል ፍላጎት እንደሌለውና በደም መፍሰስ ላይ ብቻ የተመሰረተ ስርዓት መሆኑን ዳግም ያረጋገጠበት ነው። የኢትዮጵያ ህዝብ ለዓመታት ካለው ላይ ቀንሶ ጉሮሮውን ዘግቶና በደሙ ጭምር የገነባው የታላቁ ህዳሴ ግድብ በአሁኑ ሰዓት በአብይ አህመድ አገዛዝ ለፖለቲካ ቁማርና ለስልጣን ማቆያነት ለሽያጭ መቅረቡ ተረጋግጧል። ከዲፕሎማቲክ ምንጮች የወጡ ምስጢራዊ መረጃዎች እንደሚያመለክቱት ግብጽ የግድቡን ወደፊት አስተዳደር የውሃ አሞላልና አጠቃቀምን በተመለከተ ያዘጋጀችውን አዲስ ረቂቅ ሰነድ ለዶናልድ ትራምፕ አስተዳደር አቅርባ ተቀባይነት አግኝታለች። ይህ ሰነድ ኢትዮጵያ በግድቧ ላይ ያላትን ሙሉ የባለቤትነት መብት የሚገፍና ግድቡን በተዘዋዋሪ በግብጽ ቁጥጥር ስር የሚያደርግ የባርነት ውል መሆኑ ታውቋል። አገዛዙ በሀገር ውስጥ በፋኖ ክንድ እየተቀጠቀጠ ባለበትና በዓለም አቀፍ ደረጃም የዲፕሎማሲ መገለል በገጠመው በዚህ ወቅት በትራምፕ በኩል የሚመጣበትን ጫና ለመቀነስ ሲል የኢትዮጵያን ብሔራዊ ጥቅምና ሉዓላዊነት አሳልፎ ለመስጠት ይወስናል የሚል ስጋት አይሏል። አብይ አህመድ ለስልጣኑ ዋስትና ካገኘ የትውልድ ተስፋ የሆነውን ግድብ ለግብጽ ፍላጎት መገበሪያ አድርጎም ለመሸጥ ድርድር ላይ መሆኑን መረጃዎች ያሳያሉ። ግብጽ ያቀረበችው ሰነድ ግድቡን በጋራ ማስተዳደር የሚል ስም ቢሰጣውም በተግባር ግን ኢትዮጵያ ያለ ግብጽ ፈቃድ አንዲት ጠብታ ውሃ መያዝም ሆነ መልቀቅ የማትችልበት ሁኔታ ይፈጥራል። እንዲሁም ግድቡ በታለመለት ፍጥነት ኃይል እንዳያመነጭ በማድረግ የሀገሪቱን የኢንዱስትሪ እድገት ሽባ ያደርገዋል። በተመሳሳይ ይህ ስምምነት አንዴ ከተፈረመ ወደፊት የሚመጣው ትውልድ በራሱ ወንዝ ላይ መብት እንዳይኖረው የሚያደርግ ታሪካዊ ክህደት ነው ተብሏል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘን።